We've got some breaking news to bring you right now. The market's opening right now. The bell's sounding to some good news out of the Middle East. በአሜሪካና በኢራን መካከል የተደረሰውን ጊዜያዊ የተኩስ አቁም ስምምነት ተከትሎ ስትራቴጂካዊ ጠቀሜታ ያለው የሆርሙዝ የባህር ሰርጥ ለሁሉም የንግድ መርከቦች ክፍት መሆኑን የኢራን መንግስት አስታውቋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በማህበራዊ ገጻቸው ባሰፈሩት ጽሑፍ ላይ በሊባኖስ ከተደረሰው የተኩስ አቁም ስምምነት ጋር በተገናኘ መተላለፊያው እስከ ተኩስ አቁሙ ማብቂያ ድረስ ክፍት ሆኖ እንደሚቆይም ገልጸዋል። መተላለፊያው ክፍት ሆኖ የሚቆየው አሁን ያለው የተኩስ አቁም ስምምነት እስከ ፈረንጆቹ ሚያዝያ 21 2026 ድረስ ነው። ይህን የኢራንን መግለጫም ተከትሎ በዓለም አቀፍ ገበያ የነዳጅ ዋጋ 9 በመቶ ገደማ ቅናሽ ማሳይቷል። መርከቦች ጉዟቸውን የሚያደርጉት በኢራን የወደብና የባህር ላይ ድርጅት ቀደም ብሎ ይፋ ባደረገው የተቀናጀም የባህር መስመር መሆኑም ተገልጿል። ይህ ውሳኔ በዓለም አቀፍ የንግድ እንቅስቃሴና በነዳጅ አቅርቦት ላይ የነበረውን ከፍተኛ ስጋት ያቃልላል ተብሎ ቢጠበቅም አንዳንድ የመርከብ ኩባንያዎች በባህር ሰርጡ ላይ ሊኖሩ የሚችሉ ፈንጂዎችን በመስጋት ጥንቃቄ እያደረጉ መሆኑም ተዘግቧል። Now Iran's foreign minister has just announced the Strait of Hormuz is fully open for the duration of the truce. በእስራኤልና ሊባኖስ ባለስልጣናት መካከል ለሚደረገው ድርድር መንገድ ለመክፈት ለ10 ቀናት የሚቆይ ተኩስ አቁም ስምምነት መታወጁን ተከትሎ በመካከለኛው ምስራቅ ቀጠና የሰላም ተስፋ ተፈጥሯል። የአሜሪካ የውጭ ጉዳይ ሚኒስቴር እንደገለጸው የጊዜያዊ የተኩስ አቁም በሁለቱ ወገኖች መካከል ለሚደረገው ዲፕሎማሲያዊ ውይይት ምቹ ሁኔታ ለመፍጠር የታለመ ነው። በሌላ በኩል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ያለውን ጦርነት ለማቆም የሚደረገው ስምምነት በጣም የቀረበ መሆኑን በድጋሚ ገልጸዋል። ፕሬዚዳንቱ አክለውም ከቴህራን ጋር የሚደረገው ንግግር በዚህ ሳምንት መጨረሻ በፓኪስታን ዋና ከተማ ኢስላማባድ ሊቀጥል እንደሚችል ነው እያመላከቱት። በሊባኖስ የታወጀው የተኩስ አቁም ለተፈናቀሉ ዜጎችና ለዲፕሎማሲያዊ ጥረቶች ትልቅ ተስፋም ሆኗል። በሳምንቱ መጨረሻም ይጀምራል ተብሎ የሚጠበቀው ይሄው ድርድር በቀጠናው ያለውን ውጥረት በዘላቂነት ለመቀነስም ያለመ ነው። ፕሬዚዳንት ትራምፕ ከኢራን ጋር የሚደረገው ስምምነት ውጤታማ እንደሚሆን ያላቸውን እምነት ገልጸዋል። ከኢራን ጋር ያለው ጦርነት የሚያበቃበት ስምምነት እጅግ ተቃርቧል፣ በቅርቡም ውጤቱን እናያለን ሲሉ ተደምጠዋል። እንደ አልጀዚራና ቢቢሲ ተንታኞች ግን ተደራዳሪዎች በ10 ቀናት ውስጥ ዘላቂ መፍትሄ ለማምጣት ከፍተኛ ጫና ይጠበቅባቸዋል ሲሉ ተናግረዋል። የኢራን መንግስት በእስራኤልና በሊባኖስ መካከል የተደረሰውን የተኩስ አቁም ስምምነት የዲፕሎማሲ ስኬትና የሂዝቦላህ የመቋቋም ውጤት ሲል በይፋ ሞካሽቶታል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ በሰጡት መግለጫ ቴህራን ይህንን ስምምነት በፓኪስታን አጋዥነት ከአሜሪካ ጋር እየተደረገ ካለው ሰፊ መግባባት ሂደት አንዱ አካል አድርጋ እንደምትመለከተው ገልጸዋል። ቃል አቀባዩ የተኩስ አቁሙን በሊባኖስ ላይ የሚደረገውን ወታደራዊ ጥቃት ለማስቆም የተገኘ ትልቅ ስኬት ነው ሲሉም አሞካሽተውታል። ቃል አቀባዩ የተኩስ አቁሙን በሊባኖስ ላይ የሚደረገውን ወታደራዊ ጥቃት ለማስቆም የተገኘ ትልቅ ስኬት ነውም ብለውታል። ኢራን ቀደም ሲል በመካከለኛው ምስራቅ አጠቃላይና ሰፊ የተኩስ አቁም እንዲደረግ በጽኑ ስትወተውት መቆየቷን ባጋይ አስታውሰዋል። ይህ የተኩስ አቁም በሊባኖስ የተገኘ ዲፕሎማሲ ስኬት ብቻ ሳይሆን ኢራን ቀጠናዊ ግጭቶችን በሰላማዊ መንገድ ለመፍታት ያላትን ቁርጠኝነት የሚያሳይ ነው። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ይህ የኢራን አዎንታዊ ምላሽ ፕሬዚዳንት ዶናልድ ትራምፕ በኢስላማባድ ከቴህራን ጋር የሚደረገው ድርድር ለፍሬ መቃረቡን በገለጹበት ማግስት የተሰማ ሲሆን በቀጠናው ለረዥም ጊዜ የቆየውን ጦርነት በዘላቂነት ለመቋጨት ትልቅ ተስፋም ተጥሎበታል። የኢራን አብዮታዊ ዘብ የቅዱስ ኃይል አዛዥ የሆኑት እስማኤል ቃኒ ሂዝቦላህን የጦርነቱ አሸናፊ ሲሉም ጠርተውታል። ወታደራዊ አዛዡ እንደገለጹት ስምምነቱ ሊገኝ የቻለው በሁለት ዋና ዋና ምክንያቶች ነው። የሊባኖሱ ሂዝቦላህ የማይናወጥ ጽናትና የኢራን እስላማዊ ሪፐብሊክ የምታደርገው ያልተቆጠበ ድጋፍ ነው። ይህ የቃኒ ንግግር ግን ትንኮሳዘል መግለጫ መሆኑ ቀጣይ የድርድር ተስፋዎች ላይ ስጋት ሊደቅን ይችላል ሲሉ ተንታኞች ይሞግታሉ። እስማኤል ቃኒ ይህ በቴህራን በኩል የሚሰማው የድል አድራጊነት ስሜት በዋሽንግተንና በኢስላማባድ በኩል የሚደረገው ሰፊ ቀጠናው የሰላም ድርድር ወሳኝ ምዕራፍ ላይ በደረሰበት ወቅት የተሰጠ ነው። በሊባኖስ የታወጀው የ10 ቀናት የተኩስ አቁም ስምምነት በቀጠናው ተቀባይነትን ያገኘ ሲሆን የኢራን መንግስታዊ መገናኛ ብዙሃንና የፓኪስታን ጠቅላይ ሚኒስትር በጉዳዩ ላይ መግለጫ ሰጥተዋል። ከኢራን የሚወጡ ዘገባዎች እንደሚያመላክቱት የተኩስ አቁሙ ሊገኝ የቻለው በኢራንና በሂዝቦላህ ብርቱ መቋቋም ምክንያት ነው። ይህም አሜሪካና እስራኤል ለስምምነቱ እንዲንበረከኩ አስገድዷቸዋል ሲሉ የኢራን ፖለቲከኞች እየተናገሩ ነው። የፓኪስታን ጠቅላይ ሚኒስትር ሸባዝ ሻሪፍ በበኩላቸው በእስራኤልና በሊባኖስ መካከል የተደረሰውን ስምምነት በደስታ እንደሚቀበሉት ከመናገር አልሸሸጉም። በሊባኖስና በእስራኤል መካከል የሚደረገው ድርድር ከተሳካ በ2026 የጀመረውን የኢራንና አሜሪካ
ግጭት በይፋ የመዝጋት አቅም ይኖረዋል። በመካከለኛው ምስራቅ ለውጥ ያመጣሉ የተባሉ ተከታታይ የዲፕሎማሲ ክስተቶች በዚህ ሳምንት ተመዝግበዋል። በእስራኤልና በሊባኖስ መካከል ያለው ግንኙነት ለማስተካከል ያለመ ታሪካዊ ድርድር በዋሽንግተን ሲካሄድም ሰንብቷል። በአሜሪካ አዘጋጅነት የተደረገው ንግግር በሁለቱ ጎረቤት ሀገራት መካከል ለሚፈጠረው ዲፕሎማሲያዊ ግንኙነት እንደ ትልቅ እርምጃም ተቆጥሯል። የፓኪስታን ጠቅላይ ሚኒስትር ሸህባዝ ሻሪፍ ሀገራቸው ለሊባኖስ ሉዓላዊነትና የግዛት አንድነት ያላትን የማይናወጥ ድጋፍ አረጋግጠዋል። ኢስላማባድ ለቀጠናው ሰላም ማዕከል ሆናም ትቀጥላለች ሲሉ ሸህባዝ ሻሪፍ ተናግረዋል። ይህ በሊባኖስ የታወጀው የ10 ቀናት የተኩስ አቁምና በዋሽንግተን የተጀመረው ድርድር ለዓመታት በጦርነት ለታመሰው ቀጠና አዲስ የሰላም ምዕራፍ ሊከፍት ይችላል ተብሎ በከፍተኛ ጉጉትም እየተጠበቀ ነው። ሌላው የአሜሪካው ኤንቢሲ ይዞት የወጣው ዘገባ እንደሚያመላክተው በእስራኤልና በሊባኖስ መካከል የተደረሰው የተኩስ አቁም ስምምነት አሁንም በሁለቱም ወገኖች በኩል ተከብሮ በመቀጠሉ በመካከለኛው ምስራቅ ቀጠና ላይ አንጻራዊ ሰላም ታይቷል የሚሉ መረጃዎችም እየተጋሩ ነው። ላለፉት ጥቂት ቀናት በድንበር አካባቢ ምንም አይነት መጠነ ሰፊ ወታደራዊ ግጭት ያልተመዘገበ ሲሆን ስምምነቱ በሁለቱም ወገኖች ዘንድ ተስፋ ሰጭ ተብሎም ተገልጿል። ዓለም አቀፍ ታዛቢዎች ስምምነቱ ለረጅም ጊዜ ዘላቂ ሰላም እንዲያመጣ ጥሪያቸውንም እያቀረቡ ይገኛሉ። Stalled between the U.S. and Iran while both sides have not resumed fighting.